የሰመራ ለጊያ ከተማ መስተዳድር ከተማ አገልግሎት በከተማ ልማታዊ ሴፍቲ ተጠቃሚ የነበሩ 168 ማውራና 550 ተጠቃሚዎችን አስመረቀ። በዚህ የምረቃ ፕሮግራም ላይ በመገኘት ንግግር ያደረጉት ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊ ኢንጂነር ከድር መሐመድ ሙሳ እንደተናገሩት ከጠባቂነት ወጥቶ ራሳቸውን የቻሉ ከ68 በላይ ቤተሰቦች ማስመረቃቸውን ገልጸዋል። ልማታዊ ሴፍቲ ኔት ራሳቸውን ያበቁ ምረቃ ነው የነበር ነው። እዚህ ምረቃ ላይ ወደ 168 አባወራ እንደዛ 547 ቤኔፊሻሪ ነበሩ። በዚህ ላይ ራሳቸውን ችለው ትንሽ እየደጎምናቸው ከተማ በተለያየ መንገድ ጽዳት በተለያዩ ነገር እንትን እየሰሩ ነበር። ከዛሬ ጀምሮ ራሳቸውን እንዲችሉ ከከተማ አገልግሎት ወደ ተላልፎ የተለያየ ማህበር እንትን ተብሎ እንትን እንዲሆኑ ይሄ የመጀመሪያ ነው። በአፋር ክልል የመጀመሪያ ነው ራስ የሚያስመርቀው የአፋር ክልል የመጀመሪያ ባች ነው ማለት ይቻላል። እዚህ ተጠቃሚ የሆኑት በአፋር ክልል 3 ከተሞች ናቸው። አባላ፣ አይስዒታና ሰመራ ነው። የሰመራው የመጀመሪያ ነው። ከ2014 እስከ 2017 ሲጠቀሙ የተለያየ ሲረዱ ቆይቶ በቂ ባይሆኑም በትንሹም እየተረዱ የቆዩና ዛሬ እየተመረቁ ነው። የመጀመሪያ ልጅ ደግሞ ጎበዝና ጥሩ ደረጃ ላይ ከደረሰ ቀጣዮቹም እንደዛው እንደሚሆኑና እነዚህ ቃል እንደገቡልን በተለያየ እንትን እንከታተላቸዋለን። ከከተማ አገልግሎት የተለያየ ጽዳት የከተማ ጽዳትና እንትን እንደገና የከተማ አትክልት እንትን ማድረግ በተለያየ እየሰሩ እየተጠቀሙ ነበር። በመቀጠል የሰመራ ለጊያ ከተማ መስተዳድር ከተማ አገልግሎት ስራ አስጋጅ ኢንጂነር ሐመዱ ኢሴ እንደተናገሩት ላለፉት 3 ዓመታት በሴፍቲኔት ፕሮግራም ተጠቃሚ የነበሩ ከ68 በላይ ቤተሰብ እንዲሁም ከ500 በላይ ተጠቃሚ ማስመረቃቸውን ገልጸዋል። የከተማ ልማታዊ ሴፍቲኔት ያው ሰመራ ለጊያ ከተማ አስተዳደር ተካሄደና ማለት በፕሮጀክቱ ተጠቃሚዎች ነበሩ። ላለፉት 3 ዓመታት ከ2014 ዓ.ም ጀምሮ 168 አባወራዎችን ነው ዛሬ ያስመረቅ ነው። እነዚህ ደግሞ በቤኔፊሻሪ ደረጃ ሲታዩ 547 አካባቢ ናቸው። እነዚህን ዛሬ ስናስመረቃቸው ያው ባለፉት 3 ዓመታት የተለያዩ ስልጠናዎች ሰጥተን የተለያዩ ድጋፎችን ሰጥተን አድርገን እነሱ ከተማው ላይ ያሉ ቆሻሻዎችን በማንሳት ወይም ደግሞ የተለያዩ ስራዎችን ከተማው ላይ ጽዳትን በተለይ የነበረው ሰመራ ለጊያ ላይ የነበረው አረንጓዴ ልማት ስራና አካባቢ ጥበቃ ነው። ይሄ አካባቢ ጥበቃ ይሄ አካባቢ ማጽዳት ምናምን ነው ሰሩ የነበሩት። እሱን እንዲሰሩ ያደረግን በጎን ለጎን ደግሞ ራሳቸውን እንዲችሉ የተለያዩ ድጋፎችን ያደረግን 20% አንደኛ ከወርሃዊ ገቢያቸው 20% እንዲቆጥቡ በማድረግና እንዲሁም ግራንት ደግሞ ሲፈቀድ ግራንቶችን በመክፈል ነው። አንድ የሆነ ጊዜ $600 የከፈልንበት ጊዜ አለ ባለው ምንዛሬ በአባወራ። ስለዚህ በዛ ያረግ ራሳቸውን እንዲችሉ ነው ታርጌቱ የሴፍቲኔት ዋና አላማው። በመጨረሻ የፕሮግራሙ ተጠቃሚ የነበሩ አካላት እንደተናገሩት ፕሮጀክቱ ራሳቸውን እንዲችል መነሻ እንደሆናቸው አንስቶ በቀጣይ በራሳቸው አቅም ከዚህ የተሻለ ስራ እንደሚሰሩ ገልጸዋል። ባደረጉልኝ ድጋፍ ሴፍቲኔት ባደረገልኝ ትብብርና ድጋፍ በ32,000 ብር 600,000 ብር ደርሻለሁ አግኝቻለሁ። ምስጋና ለአላህ ይድረስ ነው። አልহামዱሊላህ። አሁንም ወደፊት ብዙ ለውጥ አሳያለሁ ብዬ አላማ አለኝ። እኔ በንግድ በቢጃማ ቤት ነው ምርጫ የመረቅኩት። መጀመሪያ የመረቅኩት ቢጃማ ቤት ነው። ቢጃማ ቤት የመረቅኩበት ደግሞ አንዱ ዋነኛው እዛው የሚቀርቡ እቃዎች ናቸው። በትራንስፖርት የሚወጡ አይደለም፣ ትራንስፖርት ወጪ የሚደረግበት አይደለም። ይሄ መጀመሪያ ምርጫ ነው። ሴፍቲኔት ላይ ምርጫ ሲባል የመረቅኩት አጋጣሚ ይሄ ስለሆነ ነው። እና ለበለጠ ግን ቢያንስ 2 ክፍል ቤት ሰርቼ አሳይቻለሁ። በአካባቢ ስልጠና ሲሰጡ ለነበሩ ልጆች ራሱ አስጎብኝቻለሁኝ፣ አሳይቻለሁኝ። 2 ክፍል ቤት ሰርቻለሁ እና ትልቅ ለውጥ የነበረበትና ጥሩ ምክር የነበረበት ሌሎችንም ደግሞ ሌላ ቦታም ሰርተን መቆጠብ እንድንችል ስልጣናው ልምድ እንድናገኝ አዳብሮናል። ሳይሰጡን የራሴ ቁጠባ በመጀመሪያ ደሞዝ ሲከፍሉን እየቆጠብኩ ነበረ። ሲቆጥብ 2 በጎች መጀመሪያ እንትን ገዛሁኝ። እነዛ በጎች በ1,000 ብር 1,200 ገዝቼ እነዛ አደጉ። ያው
ውፈራ ምናምን ሲጀምሩ 8 ሺህ ብር ሸኩ። መልሼ ደግሞ ሌላ ፍየሎች ገዛሁ። በነዛ 3 ፍየል ገዛሁ። ለጠቁኝ ያው ብርን ሰጡኝ 26 ሺህ ብር ሰጡን። ከዛ ደግሞ ሱቅ ምናምን ጀመርኩ።